እንደዚህ ነው ማከብራ አንቺን እየገደለች እሷ አላከብራ በክደሙ ይናታከብራኝ ናዳ የሆነ ጥፋት ባጠፋ እኔ ምን ትመጪ ደስተኛ ነው ሆኖ በዚህ ጨለማ የምሄደው ውጭ አይመለከተኝም አይመለከተኝም ተማንዳ ስወጣለ ምን ብዬ ካለ ቤተሰብ ተናግሬ ባለ ቤተሰብ ከትናንትና ብዬ ተናግሬያለሁ መሄድ ወዳለባት ወደምትፈልገው ወደ ገዳም ወደ ሲሆን ወደ ሰይጣኖቿ መሄድ ትችላለች። አይመለከተኝም። ስንት ቀን ሙሉ አፈር የሚሸት ቤት እኔ አስማለኝ ይሸተኛል። ይቅርታ አልኳት እኮ ልጄን ይቅር ላይ ወደ አንተን ይቅርታ ማለት አለብኝ። አንተ መናገር ማልፈልገውን ነገር እንድናገር አታስብ። እኔ ስለጎዳች እኔ ነው ሌላ ነገር ስላደረገች እዚህ ቤት ውስጥ እንድትቆይ አልፈልግም። በተቀመጠች ቁጥር መንፈሷ እዚህ ቤት ውስጥ እየዘራ ሊሆን ይችላል። አላውቅም። ትውጣ ይራለች ማመን ስላልፈለክ ነው። እኔ ራሴ በግድ ወረውራታለሁ። እሺ አስፈላጊ እናትሽ ናት አውቃለሁ። እናትሽ ናት ግን እላፊ እንድትመጣብኝ አልፈልግም። ድጋሚ አንቺ ስትቆጪና ስትታመሚ ማየት አልፈልግም። ይኸውልሽ ይዘሻት ወይም ትውጣለች። እንድትወጣ አድርጊያት። መጮህ አለብኝ። አትወጣም። ስለዚህ እኔ እሷን እዚህ ቤት አናድርም። ለምን ሲባል ሁለት ቀን ሁለት ምን ልረዳሽ ነው? ምንድነው ልረዳሽ? ሁለት ቀን ነው ጋር መቆየው። በቃ ቤት አላ ወደ ቤት ሄዳለች። ሁለት ቀን በጣም ጥሩ። ሁለት ቀን አይደለም ይኸውልሽ 30 ደቂቃ ዘፍኩኝ። እሺ ቆያለች። ጆማኔ እያመሸ ነው። በዚህ ምሽት መኪና ራሱ ተገኘ ማለት ስለዚህ በቃ ሁለት ቀን ትቆይኝ። ምን ስታደርግ ነው ያስኳት? ምንድን ነው የምትይው? አሁን እውነት የምታወራው ነገር የምር ነው? ይቅር ብለሻል? እኔ ግን ይቅር አላልኩም። ተነሽ ውጪ። ይቅርታ አልኳት እኮ ልጄን ይቅር ላይ ወደ አንተን ይቅርታ ማለት አለብኝ። ምን አለ ቤት ስገባ እኮ ቤታችሁ አፈራፈር ይላል። እኔ አስማ አለብኝ ይሸተኛል። እኔ እኮ ጸበል ከርነ ነው የመጣው። ለምን ሌላ ኃጢአት ውስጥ ትከተኛለህ አይደለ? አፈራፈር ብለሽ ነው ሰንደል አምጥተሽ እንደዚህ ቤት ታውለበልብ ያስሽ። ምን አፈራፈር እኮ ነው የሚሸተው? ይሸታል እኮ ቤቱ። መስኮቱ ራሱ ስትከፍተው እኮ አፈራፈር ነው የሚሸተው። ምን አድርጊ ነው የምትለኝ? ምን እናት የለህም እንደ አንተ እናት የለህም? ቤቱ አፈራፈር ይሸተው። ስንት ቀን ሙሉ አፈራፈር የሚሸት ቤት እኔ አስማለኝ ይሸተኛል። ክረምት እኮ ነው። ለምን ለምን አንተን እንደማለት አለብኝ ሰላም ወደቃ አለብኝ። አንተን ነገር ላይ ነው ለምን ነው የምትወርቅ? በቃ ጆ ይቅር ልበልልህ አንተ አትወጣም። ይቅር ልበልልህ እኮ ነው በቃ የጣኑን ጉዳይ አይደለ? አፈራፈር ስላላት ነው ሰንደልና ምናምን ምን አለ የትኛው ክብር ነው? ረከቦት እንደዚህ ሲመጣ ስንመጣ እኮ አሽቀንጥራ አወጣው። ክብር ሲኖር እኮ ለሰው ምንም አይተገስ ነው ማለት ነው። ለምን ያመጣሁት እኔ ለልጄ ነው ያመጣሁት። ክብር ነው ብዬ ነው ያመጣሁት። ከቻልሽ ንቂ። ድጋሚ ግን እንድትጎዳሽ አልፈልግም። እሷ ጸበል አውቃ እሷ ፈጣሪን አውቃው እውነት ቆይ እኔ አባቴ ማርኛ ነው የምሰማው። እኔ አጎት መቶ ሲደበድበኝ ምን ብዬ ካለው መቶ እዚህ ጋር አፈር ጀሜ ሲያበላኝ ለክብሯ ለምን ሳይጨነቅ ዝቅ ከፍ ያደረገ ስተርቤ ተናገረኝ ካለ አጎት እንትና ላይ መታ እንደበደበኝ ብዬ ካለ አሁን ግን እናቴ መታ ለሁለት ቀን እዚህ ቤት ተረፍ ቢባል ሌላ ነገር አደረገ ካለ የእሷ መቄር አታምንም። የአጎት ከኔ መሲ ሲደበድበኝ አጎት ጋር አይደለም ያልኩ ካለ ምን ብዬ ካለ ቤተሰብ ግን ተናግሬ ባለ ቤተሰብ እንትና ብዬ ተናግሬያለሁ። ጭራሽ ደግሞ ያንተ ነው ለልጄ የሚመጣው ጭራሽ ይሄ ነው አንተ ሚስትነት አይደለም ማለት እሷ ሚስትነት እንጂ እሷ ሚስት ነች። አንተ አጎት ደግሞ ልጄን ደብዳቤ ነው። እንኳን ጉድ ሰማ ጉድ እንኳን ሰማ። ያውንም ወደ አንተ ሚሽን ሰሪ ነው ተቀይራለች። አልተቀየረችም። አትብላት በቃ እንዴ ነችና ጭራሽ አንተ ቤተሰቦችም ደብዳቤ ናቸው ለልጄ። እሺ ይቅርታ በቃ እሺ ይቅርታ ስጋለ ይቅርታ በቃ እሺ ይቅርታ ምንም አልፈልግም። አጎቴ እጁን ያንሰው የተናገረሽን በምን አይነት ምክንያት እንደሆነ ታውቂያለሽ አይደል? በሷ ምክንያት ነው የተናገረሽ፣ በሷ በሰራችሁ ምክንያት። እኔ በቃ ልቻለሁ ይቅር በሉኝ ብዬ እግሯ ላይ ወድቄያለሁ። በቃ አሁን ምን አድርገና መሰለኝ እኔ ይኸውልሽ እንደዚህ ያደረኩልሽ እንደዚህ ሆንኩልሽ እንደዚህ ማለት አልፈልግም።
ችግር የለውም። ከፈጣሪ ማግኘው ከሆነ ከፈጣሪ ያገኘው። ክፉ ነገር ግን እንዲነካሽ አልፈልግም። ቱጣን ከብቻ ተቀይራለሽ ነው መቀየሯ ለኔ አይታየኝም። አሁንም አይታየኝም። ቱጣን አንተ መቀየሯ እንድታመን ግዴታ ጻላማ ማድረግ አለበት። ይኸውልሽ መማታት ለኔ ምትሽ ደስ ፍቅርሽን እየገለጽሽ እንደሆነ ታወቀኛል። ግን ቱጣን በቃ ምንም ማለት ይኸውልሽ ድንጋይ አንስሽ ብትፈነክቺ ምንም ፍቅርሽ ነው። እሺ ለኔ ያለሽ ፍቅርና ቦታ ነው ይሄ። ችግር የለውም። ስትመጪ ደስተኛ ነው ሆኖ በዚህ ጨለማ የምሄደው ውጭ አይመለከተኝም። አንተ አጎትን እያስደበደብክ ካለ ልጅ ጉድ ሰማሁ እኮ እናቴ ቁጭ በይ። መሄድ ወዳለባት ወደምትፈልገው ወደ ገዳም ወደ ሲሆን ወደ ሰይጣኖቿ መሄድ ትችላለች። አይመለከተኝም። ለእሷ ያለኝ ክብር እዚህ ድረስ ነው። በቅቶኛል። እናቴ ናት፣ ወልዳኛለች፣ ያመጣችኝ እሷ ናት። ስለዚህ አንድ ቀን እሺ፣ ሁለት ቀን ይቅር፣ በቃ አንድ ቀን አታች ይህን ማወቅ ይፈልግ አታጅ ነቃ በይ። ሆን ብላ የሆነ ነገር አስባና አሲራ የመጣችው። እሺ በፊት በጣም አጥፍታለች አውቃለሁ። ራይል አውቃለሁ። እናትሽ ናት። በእናትሽ መጨከን እንደማትሽ አውቃለሁ። ትሰማኛለህ? አሁን አንተ እኮ ያዝከው እኔና ልጄ ማራራቅ ነው ያዝከው። ማቀራረብ ሳይሆን ማራራቅ ቢሆን ያኔ ነበር የምትዋት። ያኔ በልጅነቴ እንደዛ ስታደርጊ መተዋት ነበር። በቃ ያንተ ማጎት እኮ ልጄን እየደበደበ ነው። ያንተ ማጎት ልጄን ደበደበ። በቀናነት እንዳልመጣች ከንግግሯ መረዳት ትችላለሽ። በቃ ስሜታዊ ስለሆነች አይደለም፣ የሆነ ነገር አስባ ነው የመጣችው። አንተ ከልጄ ጋር ለኔ ለማውራት ነው የምትፈልገው። ልጄን እንድቀርባት አትፈልግም። አንተ እንደፈለክ ያረክ ልጄን ለምዛም ቀበላደብ እናትነቷን መፈቅ አልችልም። እናትነቷን ፍቄ ከሌለ እና ስለሌለው የሰው እናት እንዴት ወደ የከበረችና የኮራች የደራች እናት አለች። እናት ቢኖር የሰው እናት አታንቀም፣ አትደበድብም። ልንገርህ ታጅንስ እንደፈለገች አይመለከተኝም። ሌላ ቦታ ማድረግ ትችላለች። እዚህ ቤት ውስጥ ግን አታድርም። ምን አድርጋ እንደምትሄድ ምን አውቃለሁ። ነገ ምን እንደምትሆኝ ምን አውቃለሁ። ምን አትሆን ጅቢብነት አራል ትንሽ አታሰበ በረንዳ ወጣታለ ወንድ አይደለ ወጣን በረንዳ አለ። ሴት ወደ ቤት ነው፣ ወንድ ወደ በረንዳ ወጣለ። እናቴ ስለሆነች ብቻ አይደለም ያንተ ቤተሰብ የሚመጣ ሆነ ጎለጋ ነው አይደል? በቃ መጥቶ በረንዳ ወጥቶ ይዳር እኔ አልወጣም ከዚህ ለአስመደቴ ለአዋራ ቤት ደግሞ ሰኞ ስለቀስኩና ማጂ ዝም በይ በቃ። ኧረ ዝም አይደለም ዝም በይ። የሴት ወንድ ነኝ እኮ እኔ ልንገርህ። ሰማያለሽ እንዳንተ ጎረምሳ ልጆች ልንገርህ። አንተ ዛሬ በለ አውቃለሁ። የአደራ ልጅሽን ምን አይነት ህይወት ውስጥ እንደከተትሽውማ ባለፈው አልከተትኩት። አንድ እንዳንተ ጎረምሳ ልጆች አሉ። አንተ እናት እያነክ ትደበድባለህ። ጀግናው ማጂ ከቻልሽ ዝም ትያለሽ ትንሽ ደቂቃ ቻክል ለማመጪ ምን አባቱ ያደረገኝ ከዚህ ያስፈታኛል። አባቴ ራሱ ድጋሚ ምን አባቱ አባቴ ነው ቀላምሽ ብታይ አይንሽን ነው ማጠፋልሽ። እሺ ታውታ ማይ ከቤት ወዴት ነው የሚወጣው? ይውጣ ወይ ምን አባቱ ቤት አለ። እሱ ቤት ነው የመጣሽው? አረ ምን አባቱ ቤት አለ። ባንዳ ይወልዳ እናቴ ምንም ቢሆን ባሌ ነው። አይ በልበላይ በደማ ይወለው ማለት ደግሞ አንቺ ባንዳ የሱ አጎት እየደበደበሽ ዘመን እንደሌለሽ አይቶ ነው የሚደበድብሽ። እሺ አወራኝ ወይ ታይ በእናትሽ ተይኝ ለኔ ብሎ ከላው ማለት ይብላት አለምናታ ተቀበረክ እንደ እናት እኮ ለማኝም ብትሆን ቆሻሻም ብትሆን ቱቦም ብታድር እንጨትም ብትሸጥ እንጀራም ብትሸጥ እናት ነች። አትቋጭም፣ አትለወጥም። ዳግምም የለችም። ዳግም ታገኛለሽ፣ እኔ በሞት ታገኛለሽ። ባል ቢሞት ባል ይተካል። ሰምኛለሽ እናቴ ከሱ ጋር ተጻበለ ሰለፍ ነው ማለት አሳልፉ። ግን እኔ ለምን እንደዚህ ዳፈረኛል? በቃ አሁን እኮ ያላችሁ ህይወት አብራችሁ ኑሩ። ግን እኔ ደግሞ ይቅርታ አልጠየቅኩኝ። ከጸበል ቀምቼ ነው የመጣሁት ቆይቼ እና ትንሽ ጊዜ ስጩ። እሱ እኮ መጥፎ ሰው ነው። ትንሽ ጊዜ ስጩ። መጥፎ ለራሱ ደግ ቢሆን ለራሱ ይጠየቅበታል። እኔ ነገርኩሽ እኮ ይቅርታ ንስሓ ገባሁ። ይቅር በይኝ
በቃ በድዬሻለሁ ልጄ ብዬ ጥራቱ ከይቅርታ የበለጠ እግዚአብሔር ከላይ ይወርዳል። ንገሪ በቃ ግን እሱ ደግሞ በቃ እናት ደግሞ መተካ የላትም። እኔ አሁን ከዚህ አታድርም ከዚህ በወጣ ወይ ጅብ ይበላኝ ወይ ዱርዬ ቢደፋኝ በዱላ ምን ደስተኛ ነው እሱ ወይስ አዘንተኛ ነው? አይደለም እናቴ አሁን ልጆች ምን ታስቡ አይደለም በቃ እስኪ ረጋጋ አይባልም። ሲጋባ ምናልባት የኔ ቢጤ እንኳን የመሸበት ስለማርያም አሳድሪ ማደራ አጣብን ልቆ አሳድረን ነው ማርያምን አታውቂያትም ሲጀመር ስለ ማርያም አትበይ እሺ ስለማይባሉ ነው ያታወራ ስለ ማርያም ትላለች ለትናንትና ያን ሁሉ እየሰራች ቆይታ ዛሬ ስለ ማርያም ትላለች ላለፈ ጊዜ ቋት ዜና አትደራር አለፈ በቃ አለፈ ቢያንስ ትናንትና ደግሞ ልጅሽ መቃብር ውስጥ ነበር ይሄን የምትገኘው አለፈ አይደለ ይሄ ግን ለኔ አያልፍም እንጂ ፖስት አላርጋት ሞታ ነበር ራይ እሺ አትሞት ማንተ ነው ትገላ ያንቺ ሴራ ያንቺ ሰይጣኖችሽ ተደራርበው እሺ መተው አጥተዋት ነበር ምንም አትሆን በቃ እሺ በቃ ዝም በይ ለሱ ለዛዛለሽ ነሽ ምናምን ተባብኛለሽ ምን ለጎረምሳ ነው ተባብኝ አታጅ ትወጣለች አንቺ እዚህ ነው የምታጅው እሷ ግን የትም መሄድ ትችላለች አውሬዋ እየመራት ወደ ቤቷ መሄድ ትችላለች አይመለከትም ትወጣለች እሷ ምንም ቢሆን እናትሽ ናት ይሄንን አልካድኩ ግን ትወጣለች እዚህ ቤት ውስጥ እንድትቆይ አልፈልግም በተቀመጠች ቁጥር መንፈሷ እዚህ ቤት ውስጥ እየዘራ ሊሆን ይችላል አላውቅም ትቀይራለች ማመን ስላልፈለክ ነው ተቀይራለች እኔ ማመን ስላቃተኝ እኔ የማመን ችግር የለብኝም ታውቂያለሽ የማመን ቅንጣት ያህል ችግር የለብኝም ወርም ሆነች ቆማጣ ምንም ሆነች ሰይጣንም ሆነች ጠንቋይ እናቴ ናት ስለዚህ ጠንቋይና ሰይጣን ሆና ግን እዚህ ቤት ውስጥ እንድትቀመጥ አልፈልግም ወጣ ግን ጅብ እንዲበላት አልፈቅድም ትዳር አታጅ ዛሬ አጥራለች ትሄዳለች አይደል እኔ ራሴ በግድ ወረቁራታለሁ እሺ አስፈላጊ እናትሽ ናት አውቃለሁ እናትሽ ናት ግን እላፊ እንድትመጣብኝ አልፈልግም ድጋሚ አንቺ ስትጎጂና ስትታመሚ ማየት አልፈልግም ራይ አልችልም አስወጪልኝ እኔ ደግሞ እናቴ ወታጅብ ሲበላት እኔ እዚህ ካንተ ጋር ተቃቀፍ ነተናታች ሰማኛለህ እሷን አውጥቼ ወርወር እኔ እዚህ መቀመጥ አልችልም ብዙ ካልካ አብረን እንወጣለን ካልሆነ ግን ዛሬ ትዳር ለመንኩክ ጆ በቃ በማርያም እሺ በለኝ በቃ ትዳር አልችልማ እኔ አልችልም እኔ አይምሮ ውስጥ ያለ ሌላ ነገር ሳታስብ አልመጣችም እንዴ ያለ ምክንያት አልመጣችም ራይ ለምንድን ነው አይምሮ መጥፎ ነገር ብቻ እያሰበ ያለው በመጥፎ ተቀይራስ ነው ቢሆን ተለውጣስ ቢሆን እንዴ 20 ምናምን ዓመት ያ ሁሉ ዓመት አውቃታለሁ አንድ ቀን 20 ምናምን ዓመት ያልተለወጠች ሴትዮ በአንድ ቀን ተለወጠች ለማለት በጣም ይከብደኛል ትናንትና ልትገልሽ የተውስታችን እኮ ነው አይደል ተይዩ ልጅነታችን የዛሬ ሁለት ዓመት ወር አካባቢ ልደባሽ ነበር ደም እያስታወቅሽ ነበር ገጃም ውስጥ አመንተሽ ስንት ነገር ስትሆኚ ነበር አውቃለሁ ግን በቃ ይቅር ብያለሁ በይቅርታ ልለፋት ታዲያ በመግደል ነው ልትገለኝ ነው የፈለከው በመግደል ጸጥ ባረግሽ ሁሉ ደስ ይላል ግን የራሄል እናቱ ልጅ አዎ ልጅቷን ወደው እናትየው መጥላት እንዴት ነው እባክህ አንቺ የተማርኩት ያለ ምን ተማርክ ካንቺ የተማርኩት ምን ከኔ ተማርክ አንተ ተማረኝ አስፈላጊ ነው ውጭ እኔ አልወጣም አንተ ትወጣለህ እኔ ከልጄ ጋር እደራለሁ ጎረቤት የሌላችሁ ክብር የሌላችሁ የሰው ክብር አታውቁ እናት የለ አባት የለ አጎት ደግሞ ለልጄ ደበደበ የራሄልና በትመጣ ደግሞ ያው አጎት ልጄን እንደደበደባት ደግሞ እኔ እንደግቦ እንዳያስወጣ በቃ አጎት አትበይኝ ራይ የሆነ ነገር ቢያንቺ ዝግ አስወጪልኝ አጎት ቤተሰብ እናት አትበይኝ ይኸውልሽ ትዕግስቴን አትፈታተኝ የሆነ ነገር ቢያንቺ ከቤተሰቤ ራሱ ወደልኝ እሺ በጣም በትዕግስት እየሰማሁሽ ነው ምንም አታውቂኝ ውስጥ ምንም አልገባም ይኸውልሽ ወደ መጣችበት ሂድ አይመለከተኝም የትም ትኑር ሲጀመር ጫካ ውስጥ ብታድር ምንም አትሆንም ሰይጣን ጅብ ሰይጣንን አይበላም አክብራት ምንም ቢሆን አክብራት ምንም ብትሆን አክብራት እኔ ፊት ስለሷ የምትናገረው ንግግር ተናገር ውጭ ወጥተህ እንደፈለክ ማውራት ትችላለህ ከጓደኞቹ ጋር ከፈለክ አሁን እንደፈለክ ስለሷ ማውራት ትችላለህ እኔ ፊት ግን አክብራት ምንም ትሁን እናቴ ናት በቃ ተቀይራለች መቀየሯ ማንም ባልፈልገው ምን ያጣበቃ ማንም ፈልግ ያለው 4 ዓመት ሙሉ የእናት ፍቅር አልነበረኝም ማለት ነው በጣም የእናት ፍቅር እንዳጣለ ምን እንደምትፈቅድልኝ
ልጅ ለምንድን ነው ከዛ ጠፍተሽ ወደዚህ መጣሽ? በቃ ያለፈው እኮ አልፏል። ከእሷ ሽሽት ነው። አዎ ከእሷ ሽሽት ነው። ግን ደግሞ አሁን እሷ ራሷ ልጄ ብላ ፈልገው ይቅርታ አጥፍቻለሁ ብላ ሬክሰው ተደፍታ ጠይቃኛለች። መንገድ እንደምሽንጋልባት አንተ ስትመጣ እንደጮክባት አንተ አሁን እየታደብክ እንዳለው እኔ በጣም ከፍ ዝቅ አድርጌ እሰድበታለሁ። ግን በቃ መንኳት ይሄንን ነገር መረዳት አልችልም። ራይ አልችልም። አሁን ይዘሽ ምን ነው መረዳት የማትችለው? እናቴ መሆናት ክብር እንዳላት እኔን ይቅርታ መጠየቋን ምን ነው መረዳት ያልቻልከው? እናቴ ናት። አዎ እናትሽ መሆኗን አውቃለሁ። እንዴ ይሄንን ለእኔ አትንገሪኝ። ካወቅክ አክብራት። ለእኔ ስትል አክብራት። እንደዚህ ነው ማክበራት? አንቺን እየገደለች እሷን ላክብራት? እሷን ያከበርክ ደግሞ እኔን አታከብረኝም። ነገ የሆነ ጥፋት ባጠፋ እኔም ላይ እንደዚህ ነው የምትሆንብኝ። ስለዚህ አክብራት። እንደዚህ አይነት ሰው አይደለም ልጅ። አሁንም ቢሆን ትናንትና እንደዚህ አድርጌልሻለሁ፣ እንደዚህ ሆኛለሁ፣ እንደዚህ ሆነናል ማለት አልፈልግም። ግን እችን ሴትዮ ማየት አልፈልግም። ከዙሪያሽ እንድትርቅ እፈልጋለሁ። ዛሬ ብቻ አይደለም። ምን ሆነሽ ነው ግን? ዛሬ ብቻ አይደል? አዎ ዛሬ ብቻ በቃ ሁሉም ነገር ትታለች። ጆ ማመን ባፈልግም ልንገርህ ትታለች። መናገር ማልፈልገውን ነገር እንድናገር አታስብ። ምንድን ነው መናገር የማልፈልገው? እኔ ስለጎዳችኝ እኔ ሌላ ነገር ስላደረገችኝ በቃ ይቅር ብያታለሁ። አዎ አባትሽን እንደዛ አድርጋ ቤት ማስቀመጧን አንቺ ለመግደል መሞከሯን ማውራት ማልፈልገውን ነገር ግን እንድናገር አታስብ። እሺ አፍን ገመጣላት አፍን ገመጣላት ሁሉንም ታውቃለህና ሁሉንም ነገር መናገር ማለት አይደለም። ይሄ ሁሉ ነገር ግን የሆነው በሷ ምክንያት ነው። ታውቂያለሽ። መኪና አደጋ ደርሶበት ነው እንዴ? አለችም መኪና አደጋ ነው። 20 ምናምን ዓመት አልጋ ላይ ያስቀመጠው ጆ ሰፈር ውስጥ በልጅነቴ እንደዚህ እየተዋልኩ ስሳቀቅ አድርጋለሁ። አሁንም ግን አንተ እንድትደግሞ አልፈልግም እኮ እንድናገር አታድርጊኝ። እሺ ሌላው ልትናገር ተናገር። ሌላውማ ነገርሽ መሞከሯ ደም ማስጠፋቷ ገዳም ለገዳም ልጅ አሁንም የሆነ ነገር ፈልጋ ነው የመጣችው። አሁንም አንቺ ደጋረገሽ ለምን አልገለኝም? ለምን እንደፈለገች አታደርገኝ? እናቴ ናት። ስለምወድሽ ስለማፈቅርሽ ስትገልሽ ግን ቆሜ አላይም። መቅደም ካለብኝ እቀድማታለሁ። እሺ እስክትገልሽ ቆሜ ስለማይ አዎ እገድማታለሁ። እናትሽ ስለሆነች አልምራትም። ሰሞኑን የራሄል እናት አባቷን ሽባረገች። የራሄል አባት በእናቷ ምክንያት እንደሆነ ተብሎ ይሰፋ መጠቋቋሚያ ሲሆን እያለቀስኩኝ አንተ ጋር ነበር የመጥቼ። አዎ እኔ ጋር ነበር። አንተ ደግሞ ቀን ጠብቀህ ዞር ታስታውሳለህ። እያስታወስኩሽ እናትሽ ማለት ነው። አሁን ተቀይራለች። ምንም ታርክ ደግ አደረገች። ለአንቺ ይኸውልሽ ለልጇ እናት ያራራች ለልጇ ያላዘነች ድጋሚ ለአንቺ ታዝናለች። ለአደራ ልጇ ያላዘነች አሁን ለአንቺ ታዝናለች። ደግ አደረገች። ስለዚህ እስክትሞቺ ልጅ አላይ መንቃት ካለብሽ እስክትነቂ ድረስ ቆልፌብሽ እሷን አባራታለሁ። ወንድነቴንማ ታውቂዋለሽ። እሺ ዛሬ በፍቅሬ ስለተመረከኩ ዛሬ ስላለቀስኩልሽ ልጅ እንደዚህ አትሁኝ ስላልኩሽ ወንድነቴ ካልታየሽ ወንድሙን ደግሞ አሳይሻለሁ። በቃ እወድሃለሁ፣ አፈቅርሃለሁ፣ አከብርሃለሁ። ግን ደግሞ ድንበር የሚባል ነገር አለ። የቤተሰብ ድንበር ላይ ልደርስ ነው። እኔ ቤተሰብን አክብሬ እንደተቀመጥኩኝ ይሄን ቤተሰብ አክብሬ ምንም ትሁን በቃ እናቴ ናት። ምንም ባረጋት ከቆሬሌ እንዲቀርፍ ልሸራት የማልችለው እናቴ ናት። ደማችን አንድ ነው ምንም ቢሆን። ስለዚህ ሴት ልተውሻ ዛሬ ይሄዳል። በቃ አትሆኝም። አንተም ታዛለህ ይፋዛለህ ብለን እናምናለን። በቃ ካለ ቤታችን ተጓድኖ እኔ ስለ ቤቱ ስለመጣም ስለመስፋት ስለማነሱ አይደለም። አሁን እሺ ስለ እሷ ላይ ስላለው መንፈስ ነው እያወራ ያለሁት። አትቀየርም። ብትቀየር አባትሽ ካለው ነው በተነሳ እሺ አንቺ በበጣሪ ቻናል እና ስለማን አወራች? ተቀይራ ቢሆን አባትሽ በተነሳ ካልጋው ላይ እሷ ያስገጨችው እሷ የሚነዳው መኪና ወስዳ ጉድጓድ የፈሰችው አይደለችም። በፈጣሪ ተአምር ታርፏል። በቃ በእመቤቴ ተአምር ታርፏል። አለቀ። ማየ ንገሪው ተቀይራለች። እሺ አባትሽ በፈጣሪ ቸርነት ነው እሷ አለች። እሱ የደረዳለ ስለማፈልግ አንቺ ሶፍታች ተነሽ እና የምናድርበት አታውቅም። እግዚአብሔር ይልህ እግዚአብሔር ይልህ አንቺ ልጅ አንቺ ቶታለሽ እኔ ማስቀመጠበት ሰው መስቀመጫ ትመጣለህ። የትም አልሄድም። የትም አልሄድም። ግን ስማኝ እግዚአብሔር ይልህ እናት ያሳጣ እሷን እናት ያሳጣ የትም ማድረግ ትችላለች።
አንቺን ግን መተው እንደማልችል ታውቂያለሽ። እኔ እንዳንተ ድጋይ ልብ የለኝም። እሺ አንዲት ሴት ምንም ብትሆን ምንም ብገለኝ አውጥቼ ጎዳና ጅብላት ብዬ የምጥላት አሁን ተዋት። ልቀቃት። በቃ ልቀቃት። በቃ ቤቱን ቁጭ ብለህ ብላ። የጨረስን እንዳይመስል አንተ ቡዳ ሰው እንዴት በዚህ ልክ ነው የሚጨክነው? እንዴት እኔ ቅርታ ተመልካቾቻችን ለአባቷ ያላዘነች ለራይል ድጋሚ ታስራለች ብዬ ማሰብ አልችልም። የሆነ ነገር አስባ ነው የመጣችው። የሆነ ነገር አቅዳና የሆነ ምን ብዬ ለማስረዳችሁ አላውቅም። ተሳስቼ ከሆነ በጣም ይቅርታ። ግን እቺ ሴትዮ የሆነ ነገር ካላሰብሽ አትመጣም። እንዴት እኔ ቆይ እኔ ለምንድን ነው የማይሳካልኝ? የሆነ ነገር ደስ ይላታል ብዬ ሳስብ ለምንድን ነው የማይሳካልኝ? እመጣለሁ ብላኝ ስትመጣ እንግዲህ ካሜራውን ድጋሚ ያባላችሁ